ሞዴል አርሶ አደር ከፋለው ኦብሴ በጌዲዮ ዞን ወናጎ ወረዳ ነዋሪ ናቸው። እንሰትን ጨምሮ በቋሚ የግብርና ምርቶች የሚተዳደሩት እሳቸው ከሚያለሙት የቡና እርሻቸው የሚያገኙት ገቢ ከጊዜ ወደ ጊዜ እያደገ መጥቷል። እዚህ ከ7 ሄክታር 44 ከሻ ጀፈል አገኛለሁ። ተፈጭቶ ተጣርቶ ወጣም 82 ነው የምናገኘው። 82 ኩንታል በ85 ኪሎ በ5 ፈረሱላ 72 ከሻ ነው የማገኘው። በአመት 1-2 ሚሊዮን በላይ አገኛለሁ። በግብርና ባለሙያዎች በሚደረግላቸው ድጋፍና በተሻሻሉ ዝርያዎች ሳቢያ ምርታማነታቸው መጨመሩን የሚያነሱት ባለታሪካችን ምርታቸውን ለነጋዴው ከማቅረብ ባለፈ ራሳቸው እሴት ጨምረው ወደ ባህር ማዶ ገበያ የሚያቀርቡበትን እድልና ፈቃድ አግኝቷል። 2012 ነው ጀመርኩት። እስከዛ በቃ ያቀረብኩ ወደ ገበያ ፍቃድ አውጥቼ ስራ ላይ ነው አለሁት። ወደ ውጪ ስኮርት ፍቃድ አለ፣ ላኪ ፍቃድ አለ። ሀገር በቀል የኢኮኖሚ ማሻሻያው ልክ እንደነከፋለው ላሉ በርካታ አርሶ አደሮች ከአምራችነት ወደ ላኪነት እንዲሸጋገሩ ምቹ ምህዳርን ፈጥሯል። በዚህም ቀጥታ ከእርሻ ወደ ገበያው እንዲያቀርቡ በማድረግና በንግድ ሰንሰለት ውስጥ በማሳተፍ ተጠቃሚ እንዲሆኑ አድርጓል። ከዚህ ባለፈም አማራጭ ገበያ መዳረሻን በመፍጠር ማሻሻያው በጎ ሚናን ተወጥቷል። የማክሮ ኢኮኖሚክ ማሻሻያው የፕሮዳክቲቪቲ መጨመር ብቻም ሳይሆን ለግብርናው የውጪ ገበያን ክፍት አድርጓል። ከዚህ በፊት የውጪ ገበያችን ዝግ ነበረ። አሁን ግን ኦፕን ማክሮ ኢኮኖሚክ ነው የምንከተለው። እዛ ላይ ደግሞ ገባ መር ፕሮዳክሽንን ፕሮዲዩስ እናደርግ የኛ ምርት የግብርና ምርት በውጪ እንዲሸጥ አድርጎልናል። ይሄንን እንደ ምሳሌ ማንሳት የምንችለው በቡና ላይ ያገኘን ያለነው ነገር ነው። በተለይ ቡናችን አሁን በዓለም ደረጃ ቆንጆ የሚሆን ተቀባይነት ያገኘበትና ከዛም የዘለለ የውጪ ምንዛሪ ያገኘንበት ትልቅ የውጪ ምንዛሪ ያገኘንበት ነገር ነው። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው አመት 11.5 ሚሊዮን ኩንታል ቡና አምርተናል። በ2017 እንደ ሀገር ከተመዘገበው ጥቅል የ9.2 በመቶ ሀገራዊ እድገት የግብርናው ዘርፍ 2.3 በመቶ ድርሻን ይይዛል። ብቻውን ደግሞ የ7.3 በመቶ እድገትን አስመዝግቧል። በዛ ዘርፍ ኢኮኖሚን ማዕከል ያደረገው ማሻሻያው የተለዩትን ዘርፎች እርስ በርስ ተመጋጋቢ እንዲሆኑ በማድረግ ፈጣን እድገት እንዲመዘገብ አድርጓል። በተለይ በሁሉም ዘርፍ የሚጠበቀው ምርታማነት በግብርናው ክፍለ ኢኮኖሚ እንዲመዘገብ ከቅድመ እስከ ድህረ ምርት በቴክኖሎጂ ታግዟል። በምዕራብ ሸዋ ዞን ደንዲ ወረዳ ነዋሪ የሆነው የአርሶ አደር በለጠ ታደሰ የምርት አሰባሰብ ሂደት ለዚህ እማኝ የሚሆን ነው። ከዚህ ቀደም በእጅ ነበር የምንሰበስበው። በዚህም ምርታችን በየቦታው ይባክንብን ነበር። አሁን ላይ ግን በማሽን መሰብሰብ ከጀመርን ወዲህ ምንም አይነት የምርት ብክነት አልገጠመንም። በስርዓቱ ወቅተን በስርዓቱ መሰብሰብ ችለናል። ቀድሞ ከነበረው ይህ በተሻለ ጥሩ ነው። የግብርናው ዘርፍ ምርታ ዘርፈ ብዙ ነው። የምግብ ሉዓላዊነትን በራስ አቅም ለመሸፈን የሚደረገውን ጥረት ከመደገፉም በላይ ከባህር ማዶ ይገቡ የነበሩ ምርቶችን በአገር ውስጥ በመተካት የውጭ ምንዛሬን ማዳን አስችሏል። ማክሮ ኢኮኖሚክ ማሻሻያችን በግብርና ላይ ከመስራቱ የተነሳ ከዚህ ስናጣ የነበረውን የውጭ ምንዛሬ ልናስቀር ችለናል። የምናቅ አይደለም። በተለይም አንዳንድ ፕሮዳክቶች ከውጪ ስናስገባ የነበረ ማምረት ስንችል እዚህ መስራት ስንችል ነገር ግን ከውጪ እርዳታ ስንቀበል የነበረ ከዛ እርዳታ ከዛም ውጪ ደግሞ ስንገዛ የነበረ ኢምፖርትም ስናደርግ የነበረ ስንዴ ማንሳት እንችላለን። በጋድ የሚታይ ነገርና ዓለም የመሰከረለት በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየአመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌደራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው አመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። የግብርናው ክፍለ ኢኮኖሚ አሁን እየሄደበት ያለው ፍጥነት የዘርፉን አቅም ለመጠቀም እድል የሚሰጥ ነው። በተለይ እሴት ጨምሮ በዓለም አቀፍ ገበያ ተወዳዳሪ ምርት በማቅረብ ተፈላጊ የሚሆንበት ጊዜ ቅርብ መሆኑ ጉዞው ተስፋን ፈንጥቋል። የግብርና አቅም አለን።
ትልቅ የሚባል የግብርና አቅም አለን። ይሄንን የግብርና አቅም ደግሞ በማክሮ ኢኮኖሚክ ኢኒሺዬቲቭ ሆም ኢኮኖሚክ አጀንዳው ምንድነው ማድረግ የሚፈልገው አግሮ ፕሮሰሲንግንም ወደ መስራት ነው የምንሄደው። በተለይም ከዚህ በፊት እንዳለ ፕሮሰስድ ሳይሆን የአግሪካልቸራል ፕሮዳክትስ እንሸጥ ነበር። አሁን ግን በዚህ የተያዘ ያለንን ፕሮዳክቶች ፕሮሰስ አድርገን ፕሮሰስድ የሆነ ነገር ወደ መሸጥ የምንሄድበት ነገር ነውና ይሄ ተስፋ ሰጪ ነገር ነው።